አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ስራ፣ ጤና፣ አፍያ ያሉ ሰላም፣ እኛ ጋር ሁሉ ሰላም ነው፣ መልካም ነው አልሐምዱሊላህ። ዛሬ ከልጆቼ ጋር መጥቻለሁ። የት ነው ያለሽው? እንግዲህ አንዳንዴ ወጣ ማለት ነው። ከባለቤት ስትለዩ ወጣ ስትሉ ማለት ነው ማዝናኛት ያምራችኋል። ቪዲዮን ከመጀመራችሁ በፊት ላይክ እና ሼር ሰብስክራይብ በማድረግ አበረታቱን። ወራቤ ውስጥ ነው ያለሁት። እንብላ፣ አንዳንድ ነገር እናወራለን እና በዚህ ሰሞን ከባለቤቴ የተከሰተ እንትኖቹን ማለት ነው። እስኪ ቪዲዮን እስከ መጨረሻ አብራችሁ ተከታተሉኝ። አዎ ልጆቼ ይዤ ወደ ቤተሰቤ ጋር ሄጃለሁ። ምን ታረጉታላችሁ? ተው 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 ተው። ምከረው እምቢ ካለ መከራ ይምከረው ይባላል። እንብላ። ታይታይ ምከረው እምቢ ካለ መከራ ይምከረው ይባላል። እና ምን ማለት ፈልጌ ነው፣ ያው ከባለቤቴ ጋር ተጣልቼ ያው ወደ ቤተሰቦቼ ጋር ሄድኩት። ከሄድኩ በኋላ ምን እንደ ያው እነሱ አልነበሩም። አጋጣሚ ያው ልጄም ልብሴም ይዤ ወደ ቤተሰብ ጋር ሄጃለሁ። ያው በኋላ አባቴ ሲመጣ ምን እንደሚል አላቅም። ይዞኝ ሂድ ያሳርቀን ምን እንደሚፈጠር አላቅም። ያው በዚህ አጋጣሚ ወደ ወራቤ ዋይፋ ላስሞላ ወደ ወራቤ ሄድኩት። በዛ ደግሞ ዋይፋ አስሞልቼ ለምን ያለን ነገር ለእናንተ ልናገራችሁም ብዬ መጣሁት ማለት ነው። ከችግር በኋላ ምቾት የሚባል ነገር አለ። ያው የአንዳንድ ወር ነበረ ዋይፋ የሞላው ነበረ። ባለፈው ዩቲዩብ የከፈለችኛዋን ብርን 20 ሺህ ብር ሰጥቶኝ ነበረ። እሷን አስቀምጬ ለ3 ወር ነበረ አስሞልቼ ነበረ። ከዛ በኋላ ያው የአመትንም አስሞላሁት። አልሐምዱሊላህ ለዚህም ስላበቃኝ ሁሌም ቢኖረኝም ባይኖረኝም አላህን አመሰግናለሁ። አልሐምዱሊላህ ነው የምለው። ለምን ሲኖራችሁ ብቻ አይደለም አላህን የምታመሰግኑትን ስታጡም በሌላችሁም ጊዜ አላህን ማመሰገን ነው። ምክንያቱም የዛሬ ዱንያ አይታወቅም። አሁን አለ ጠዋት አለ ከሰዓት የለም ማለት ነው። ስለዚህ ውዲቶቼ እና የአመት ዋይፋ አስሞላሁት ነው። ስለ ዋይፋ የሚታቁ ከፈለጋችሁት የአንድ ወር 2000 ብር ነው። የአመት ደግሞ 15600 ብር ነው ያስሞላሁት። 15600 ብር ያስሞላሁት ማለት ነው። እና ይሄ ያው የአመቱን ስትሉት ከፋይ ራሱ ያው እንትን ትልፋላችሁ ማለት ነው። በዚች በኩል አያችሁት 15600 እዩት። 15600 ነው የሚለው አያችሁት፣ ይታያችኋል። እና ይሄ ደረሰኝ ይሰጣችኋል። ይሄ ደረሰኝ ይሰጣችኋል የአመት ስታስሞሉት ማለት ነው። እዩት። እና በመቀጠል መልላችሁ ፈልጌ ነው ውዴቶቼ፣ ያው ሁሉም ያልፋል። ያው ዩቲዩብ ክፈቱ ያልኳችሁ አንዴ በከፈላችሁት የአመቱን ትሞሉታላችሁ ማለት ነው። ስለዚህ ወላ አልሐምዱሊላህ በከፈለኝ ነገር እኔ የአመት ሞላሁት ማለት ነው። በፊት የአንዳንድ ወር ነበረ ማስሞላው ነበረ። እንግዲህ ያው አላህ ባለበት ጊዜ ደግሞ ዛሬ የአመትን ሞላሁት ማለት ነው። የአመትን ሞላሁትን የ2 አመት የለም። በዚህ አጋጣሚ ደግሞ ማለት ነው እቺ ቀፏ ዋይፋን እኔ ዛሬ ያው 3 አመት ሊሞላት ነው። አያችሁት፣ የዛሬ 3 አመት ይሄ በ5000 ብር ነበረ የገዛሁት። የ2 አመት ደግሞ 7200 ምናምን ነበረ ያስሞላሁት። ከዛ በኋላ 2 አመት አለቀ። ካለቀ በኋላ የአንዳንድ ወር ነበረ የምልጠቀመው
1300 ባለፈው ደግሞ የ3 ወር ልሞላ በመጣውበት ጊዜ የአንድ ወር 1800 ብር ነበረ። አሁን ደግሞ 2000 ገብቷል። እና ስለዚህ ውዲቶቼ እና አሁን በአሁን ሰዓት የአንድ ወር 2000 ብር ነው። የአመት ደግሞ 15600 ብር ነው። እየቀጠለ በአንዳንድ ወሩ እየቀጠለ ነው የሚሄደው። ስለዚህ ተጠቀሙበት። ዩቲዩብ ከፍታችሁ ተጠቀሙት። አንዳንድ ልጆቹ ደግሞ ከውስጥ መስመር ገብታችሁ ብዙ ነገር የምታወሩ ልጆች አላችሁ። ችግር የለውም፣ ያልፋል። የማያልፍ ነገር የለም። ሰው ልጅ እኮ ይጣላል፣ ይታረቃል። በተጣለበት ጊዜ ይኖራል ማለት አይደለም። በተጣለበት ይኖራል ማለት አይደለም፣ ይታረቃል። ስለዚህ ውዲቶቼ የማይሆን ክፍ አትናገሩ፣ ክፍ አትናገሩ። ጥሩ አይደለም። እስኪ እኔ የተፈጠረውን ያው እንደምታዩት ነው። እኔ አሁን እንትኑ እንቁላሉን አመጣሁትን እንቁላል እንደ ቀልድ ጨዋታ ያው እሱ በፊት በነገራችን ላይ የመጀመሪያ እኔ ተንኮል አስቤ ነው የቀረብኩትን። እሱ አያውቅም የልበሰለ አሁን የበሰለ እንቁላል ነው የሚያውቀው እንጂ አንዱ እንዳልበሰለ አያውቅም። መጀመሪያ እኮ እየሳቅነ ነበረ። መጨረሻ ላይ በጣም ማታኝ ማለት ነው እና በጣም አሳማማኝ። ከዛ ያው የራሴ ጥፋት ነው በራሴ ነገር ነው ያመጣሁት ብዬ ታውኩት። እንደገና ያው እንደ አዲስ ብዬ ያን ቀን የሆነ ለቅሶ ገጥሞኝ እየሰራው እንትን ለቅሶ ቤት ሂጄ ያው ወጥ ምናምን አልሰራውም ነበረ። ከዛ በኋላ ያያችሁት ነበረ ከበርበሬ አቅርቤ እንደገና ከምንም ነገር ያሳዘነኝ ማለት ነው እውነት ጆኩ ሳይሆን ምግቡ ነው። ያኔ የወረወረው ምግብ ደግሞ ያን ከሚበላ ራሱ ያጣ ሰው አለ። ምግብ ሀራም ነው። ገና የሰጣሁትን ሻይ ራሱ ሳይጠጣው ወረወረው። እንደገና ምግቡ ወረወረው። እንደገና ጆኩ ማለት በአሁኑ ሰዓት ስንት ብር እንደሚገዙት ታውቁታላችሁ? እና በጣም ነው የሴት ልጅን ምን ያክል እንደሚድል እንደሚደርስበት እኔ እቺ ልጅቷ ነው ይዤ ኦንላይን ስራዎችን እንደምጠልፍ ኦንላይን ስራዎችን እንደምሰራ ታውቁታላችሁ። ልጅ ተሸክሜ ማለት ነው። ለምን ለልጆቼ ብዬ ልጆቼ ለምን ይቦዝናሉ ብዬ ማለት ነው። ግን ሁሉም ነገር ያልፋል። የማያልፍ ነገር የለም። ሁሉም ከታገሱት ሁሉም ነገር ያልፋል። አልሐምዱሊላህ ታግሼ ነው በማለፌ ነው ለዚህ መላ አብቅቶኝ ያው የአመቴንም ዋይፋይ አስሞላሁት ማለት ነው። በቃ አንድ ወር ሲመጣ ሁሌም በቃ የሆነ ሀሳብ ነበረብኝ። የ12 አመት ማለት 2000 ብር 24000 ብር ነው የሚመጣው ማለት ነው። በዚህ አጋጣሚ የአንድ ወር አትሞሉ። ከሞላችሁ የአንድ አመት ሙሉ ኢትዮጵያ ያላችሁ ያው እዛ ያላችሁ ደግሞ በመዳም ዋይፋይ እንደገና በብራችሁ የምትጠቀሙ ልጆች አላችሁ። ሁሉም ነገር አልጋ ባልጋ አይሆንም እና ያው አስከፍቱም ታስከፍቱም ልጆች ካላችሁ አስከፍቱ። ብር ማናጣም ካላችሁ ደግሞ ጎግል ላይ ዩቲዩብ ጎግል ላይ ገብታችሁ ዩቲዩብ አከፋፈት ብላችሁ እንትን ከጻፋችሁ ይመጣል። ብዙ ልጆችን ዩቲዩብ አከፋፈት ብሎ የጻፉ እንትን አከፋፈትን ያሳዩ ልጆች አሉ። በዛ አይታችሁ ትከፍቱታላችሁ። ለምን ብር ታጣላችሁ? ለምንድን ነው የምትከፍቱ ብሎ አንዳንድ ልጆች የሚጠይቁ ልጆች አሉ። ግን በብር ያወቀ ሰው ቢከፍትላችሁ አሪፍ ነው። ምክንያቱም ኢሜይል እና ወስወርድን ያስቀምጣል ማለት ነው። ግን እናንተ ብትከፍቱትን በኋላ እናንተ ከለፋችሁት በኋላ ሞኔታይዝ ብታስደርጉበት ሰዓት ሲደርስ 1000 ሰዓትና 1000 ሰብስክራይብ እና 4000 ዋቻወር ስትሞሉ ሞኔታይዝ ብታስደርጉበት ሰዓት ስትሉ ግዴታ ወስወርድና ግዴታ እንትን ያስፈልገዋል ማለት ነው። ኢሜይላችሁ ያስፈልጋል። እሱ ከሌለ የእናንተን እንትን በምን ሞኒ ይደረጋል? ስለዚህ ለዛ ነው የሆነ ችግር ሲኖርበት ደግሞ እናንተ አውቃችሁ ያን ችግር ትፈቱታላችሁ። ለዛ ነው እንጂ ለሌላ ነገር አይደለም። ብዙ ልጆችን ለምን በብር ትከፍታላችሁ? ለምን በኢንተርኔት ከፍቱ ምናምን ያላችሁ ልጆች አላችሁ። እና ስለዚህ ይሄን ይመስላል ውዲቶቼ። እንግዲህ ያው በቃ
የኔ አንዳንዴ ህይወቴ በጣም እንትን ይለኛል። በቃ እኔ ቤተሰብ ጋር ሂጃለሁ ምን እንደሚፈጠር እኔ እንጃ። ያው እኔ እውነት ለመናገር ፖሊስ አምጥቼ ላስመታው አንድ ሁለት ብዬ ነበር። መልሼ የልጆች አባት ነው ለምን እንደዚህ ይፈጥራለሁ እንደዚህ ለምን አረጋለሁ ለምን እንደዚህ እንትን አረጋለሁ ብዬ መልሼ ተውኩት ማለት ነው። እና አላህ ያውቃል። ያው እኔ እንትን ስላልኩት አይደለም አንድ ሰው ጨዋ አይደለም በጥቂታችሁ እንትን ጸባዩ ይታዩትን። ስለዚህ አላህ የሰጣችሁት ነገር መቀበል ግዴታችሁ ነው። እና ውዴቶቼ ይሄን ይመስላል የዛሬ ቪዲዮአችን። እየከፋኝ ነው በቃ አንዳንዴ ለፍታችሁ ሰርታችሁ ጤላችሁ ስትወጡለት ምን ይመስለዋል? እሱማ ደስ ይለዋል በቃ ሌላ ለማግባት ምናምን። እንግዲህ እኔን አበረታቱኝ እኔን እንትን አድርጉኝ እላችኋለሁ ውዴቶቼ። እና ዋይፋው ደግሞ ያው ቀፎዋ የለችም ላሁን። ባለፈው ጨርሰናል። በስንት ነው ጨርሳችኋታል? በስንት ጨረሳችሁት ብዬ ስጠይቃቸው 6800 ብር ነው የጨረሱት። ያው 7000 ለመግባት 200 ብር የጎደላቸው ማለት ነው። ስለዚህ ያው እኔ ለልጆቼ ብዬ እኮ ነው ሁሉ ነገር ችዬ የኖርኩት እንጂ እንደዛ ነው። ብቻ ያው እንትን የዋይፋይ ቀፎ በነገራችን እኔ በቀፎ አልጠቀመውም። ሲሟን ትንሿ ሲሟ ናት በስልክ አስገብቼ ይተላለፋል። አሁን ቀፎዋ ግዴታ አይደለም። ቀፎ በድገዙም በትንሿ ሲሟ ለብዙም ስልክ አስተላልፋችሁ የራሱ ኮድ አለው በሱ አስተላልፋችሁ ተጠቀማላችሁ። እና የዛሬ ቪዲዮአችን ይሄን ይመስላል። ላይክ እና ሼር ሰብስክራይብ በማድረግ አበረታቱን። ቪዲዮአችን እስከ መጨረሻ እዩልን። ለዋይፋ በመጣውበትን ለምን ይሄን ያለ ነገር አልነግራችሁም ብዬ ነው። ያው ጠዋት ነው ልጆቼም ይዤ ልብሶም የተወሰነ ልብስ ይዤ ወደ ቤተሰቤ ጋር ሄድኩ። ስሄድም ደግሞ አልነበሩም። እኔ ደግሞ ዋይፋ ላስሞላ መጥቻለሁ። አሁን እስኪ ወደ ቤት እንሄዳለን። ያለ ነገር አብረን እናያለን ማለት ነው። ቤትሽ ይሻልሻል ቤትሽ ሂጂ ምናምን ይሉኝ የሚሉኝ ይሁን ወይስ እንዴት ነው? እስኪ አብረን እንከታተላለን። ቤት ካለኝ ቪዲዮ ቀርጻለሁ ታዩታላችሁ። እስኪ የኔ ቤተሰብ ለባለቤት ነው የሚያደሉ ወይስ ለኔ ነው የሚያደሉ? ይሄን ያው እስከ አብራችሁ ተከታተሉና እስከ መጨረሻ እዩት። እስኪ ምን እንደሚፈጠር እኔ እንጃ። በዚህ የሚቀጥል ከሆነ እኔ ከሱ ጋር ቀጥዬ አልኖርም። ምክንያቱም የፈለገ ሂቃ ሲከሰክስ የፈለገ ምግብን ሲሰጠው ምግብን እንዴት አድርጌ እንደመሰራ እንዴት አድርጌ እንደማመጣው ራሴ ነኝ ማውቀው። እኔ ከቤቱ የወንዱን የሁሉም ነገር ተጋፍጬ ነው የምወጣው። እንደምታዩት ነው እንዴት አድርጌ ሁሉ ነገር ሚዲያ ላይ አይወጣም። ስለዚህ እቃ እንደፈለገ የሚከሰክስ እቃ እንትን የሚል ከሆነ በጣም ከባድ ነው። ህይወት እንደዚህ አይደለም። ህይወት ይቀጥላል። የሰው ልጅ ማይቀጥለው ሞት ብቻ ነው። እና ስለዚህ የሁላችንም ካቲማችን የሁላችንም መጨረሻ አላህ ያሳምረን። ዝም ብላችሁ ግን የማይሆን ነገር የምትኮምቱ የማይሆን ነገር የምታወሩ ልጆችን እኔ የኔን ህይወት ይስጣችሁ አልላችሁም። አላህ የተሻለ ህይወት ይስጣችሁ። ፕራንክ ነው ምናምን እንዴት በሚግብ ፕራንክ ይደረጋል እንዴ? ውዲቶቼ በእንደዚህ አይነት እቃ ፕራንክ ይደረጋል? ስንት ነገር ፕራንክ አለ። ሪብስሚል አንዳንዴ እኮ እንደማውቃችሁ ነው እንደዚህ ነው። አንዳንዳችሁ ደግሞ የኔን ህይወት የተረዳችሁ ልጆች አላችሁ። ቀጥታ ራሱ ከስንት ሀገር የደወላችሁ ልጆች አላችሁ። እና ብቻ ያልፋል። ለኸይር ነው ለበጎ ነው። እኔ ያልፋል ብዬ አላህን አመሰግነዋለሁ። እና እቺን ወራቤን እቺ ትመስላለች። ያው ውስጡን አልተከፈተም። ከሰዓት በኋላ ነው የሚከፈተው። ፈረስ ምርጥ እንትን አሉት ያምራሉ። እንግዲህ አያችሁት። እስኪ ቆሚ ላይክ አድርጉ ባያችሁ። ሰብስክራይብ ባባ ያለች እኮ ነው። እንግዲህ ሰላም አለይኩም ወራህመቱላሂ ወበረካቱ።